የፀጉር እድገት እንዲኖረን እንዲሁም ደግሞ ፎርፎር ለሚያስቸግራችሁ በብዛት ብዙ ቤተሰቦቼ ፀጉሬ ስስ ነው ለምትሉኝ፣ ይነቃቀልብኛል ለዘለላው ለምትሉኝ ማለት ነው። ይሄንን ቅባት እንግዲህ በውድ ዋጋ ገዝታችሁ ከመጠቀም ይልቅ በቤታችሁ ማዘጋጀት የምትችሉት በጣም ምርጥ የሆነ ለእናንተ ጠቃሚ የሆነ ቪዲዮ ነው። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ሆይ? እግዚአብሔር ይመስገን ሁሉም ሰላም ነው። ዛሬም እንግዲህ እንደተለመደው ከአራት አይነት የሰራሁትኝን ቅባት ይዤላችሁ መጥቻለሁ። እንግዲህ ፀጉሬን ሰርቼው ነበረ 3 ቦታ። አሁን ቅባት ቀብቼ የሚፈተው ከሰራው ትንሽ 3 ቀን ስለሆኑ ድርቅ ብሎብኛል ማለት ነውና እንደምታዩቸው እነዚህ ይሄን ቅባቱን በሌላ እቃ አርጌ እንትላለሁ። ይሄንኛው ደግሞ በትሪትመንት መልኩ ትሪትመንት ምናምን ስትጠቀሙ መጠቀም ትችላላችሁ። እችኛዋ 3ኛ አይነት ማለት ነው። ይሄንኛው ደግሞ ንጹህ ነው። ቅባት ስታነሱ ይሄንኛው ከስር የሚቀረው አብሮት ካለ ብዙ የመቆየት እንትን የለውም። ንጹህ ቅባቱ ብቻ ከላይ አንሱት ማለት ነው። እንግዲህ ዶችዬ 3 ቦታ ስለሰራሁት በላስቲክ አስይዤው ነበር። እንግዲህ ቅባት በደንብ አድርጌ ውስጡን ቀባውና መልሼ ፈትቼ ደግሞ እሰራዋለሁ ማለት ነው። ይሄ ቅባቱ ብዙ ጊዜ ቅባት ስሰራ ደግሞ ተቀብተን እንተዋለን ወይስ ተቀብተን ነው የምንታጠበው? ብዙ ጊዜ ቪዲዮውን ጨርሳችሁ ብታዩት ማለት ነው ሁሉንም እናገራለሁ ማለት ነውና ቅባት ስንቀባ ይሄንኛው ቅባት ችግር የለውም፣ ፀጉራችንን ተቀብተን መተው እንችላለን። አሁን እኔ ይሄ ተቀብቼ 2-3 ቀን ተዋለሁ። በመቀጠል ደግሞ ፀጉሬ ታጥቤ ራሱ ንጹህ ከሆነ በኋላ መጠቀም እችላለሁ ማለት ነው። ምንም ችግር የለውም። የሆነ ሽታ ምናምን ስለሌለው በጣም አሪፍ ነው። ብቻውን ደግሞ መቀባት ካልፈለጋችሁ ከሌላ ቅባት ጋር ቀልቅል አድርጋችሁ ራሱ መቀባት ትችላላችሁ እንጂ ምንም ችግር የለውም። ይሄንን ተቀብታችሁ መተው ትችላላችሁ። ፀጉራችሁን ታጥባችሁ ራሱ መጠቀም ትችላላችሁ ማለት ነው ውዶች። የሬቱ እንዲሁም ደግሞ የቁርንፍዱ ደግሞ ልነግራችሁ አልችልም። በጣም አሪፍ ነው። ከከዴሩ ራሱ በጣም ምርጥ ነው። እኔ ብዙ ጊዜ ከኮንዲሽነር ጋር ምናምን ነው እየቀላ ወደ አሰራሩ ይዣችሁ ሲሄድ እንግዲህ እዚህ ጋር የደረቀ የአበባ ቅጠል እንዲሁም ደግሞ ቁርንፍድ፣ ከርከዴል ማለት ነው። እንግዲህ ሁሉም ለፀጉራችን ያለውን ጥቅም ነግራችሁ አልጨርሰውም። በጣም ብዙ ጥቅም ነው ያለው። እንግዲህ እኔ በዚህ መልኩ ነው የምጠቀመው ለዛሬ። ይሄን ቅባት ስትሰሩት ፀጉራችሁን ታጥባችሁ ንጹህ አድርጋችሁ የምትጠቀሙት ነው። በዛ ላይ ደግሞ አበባውም እንዲሁም ደግሞ ቁርንፍዱ የሬቱን ሽታ ራሱ ያጠፋዋል ማለት ትችላላችሁና ፀጉራችሁን ንጹህ አድርጋችሁ መጠቀም የምትችሉት የቅባት አሰራር ነው። እንግዲህ ለዛሬ የማሳያችሁ ብዙ ጊዜ ቅባት በምሰራ ሰዓት ፀጉራችንን ተቀብተን እንታጠበዋለን ወይ ተቀብተን እንተዋለን ወይ ለምትሉኝ ቤተሰቦቼ ማለት ነው። እዚህ ጋር እንግዲህ እናንተ በኮኮናትም እንዲሁም ደግሞ በሱፍ አበባ ዘይትም በወይራ ዘይትም መስራት ትችላላችሁ። እኔ በወይራ ዘይት ነው እንግዲህ በዚህ መልኩ እንደዚህ አድርጌ እየሰራሁት ማለት ነው። በደንብ አድርጎ እንዲቀላቀልልኝ ብዙ ጊዜ ቅባት ስሰራ አይታችሁ ከሆነ ያው በፈጨዋለሁ ማለት ነው። በደንብ አድርጎ እንዲዋሃድ ስለምፈልግ ማለት ነው። እንግዲህ በዚህ መልኩ ቅባቱ ሬቱ በጣም ብዙ እንትን ስላለው ጄል ነክ ስላለው እሳቱን በጣም ቀነስ አድርጋችሁ ማለት ነው። ቢያንስ ከ1 ሰዓት እስከ 40 ደቂቃም 1 ሰዓትም አድርጋችሁ ማለት ነው እሳት ላይ ያቆዩት ማለት ነው። ቅባቱ እስከሚለያይላችሁ ድረስ እሳት ማብዛት የለባችሁም። እሳት በምታበዙ ሰዓት ቅባቱ ይቃጠላል። በዛው ልክ ደግሞ የሰራችሁት ቅባት ራሱ የሆነ ደስ የማይል ሽታ ስለሚኖረው ማለት ነው። በደንብ አድርጋችሁ እንግዲህ እንደዚህ እኔ አሳድሬ ነው ማጠለው። እናንተ ወዳው ባትጠቀሙት አሪፍ ነው። እንደዚህ ሰርታችሁ ከርናችሁ ወይ በጠርሙስ ነገር ወይ የሰራችሁበት እቃ ክዳን ካለው በሱ ክድና አድርጋችሁ አሳድራችሁ ብታጠሉት ይበልጥ አሪፍ ይሆናል ማለት ነው። ከሁሉም ጋር ተዋህዶ የምንፈልገውን አይነት ጥቅም ማግኘት እንችላለን ማለት ነው። እንግዲህ እንደዚህ ካሳደርኩትኝ በኋላ ይሄን የመሰለ እንደምታዩት በጣም ቅባቱን ድርቅ አርጌ እሳት አብዝቼ እንትን አላልኩትም። የተወሰነ የሬቱ ጄል አለው እሱን ደግሞ
ከስር የሚቀረውን ደግሞ ቅባቱ ብዙ ጊዜ የሚቆይ ስለሆነ ከቅባቱ ጋር መቆየት የለበትም። ንጹህ ቅባቱን ብቻ ወስዳችሁ ከስር የሚቀረውን ደግሞ እሱን ደግሞ በትሪትመንት መልኩ ትሪትመንት በምትጠቀሙ ሰዓት ውሃ ነክ ስለሆነ የከርከዴሉም እንዲሁም ደግሞ የሬቱ ማለት ነው በትሪትመንት መልኩ መጠቀም ትችላላችሁ። እኔ ቅባቱን ብቻ ወስዶ ይሆናል። ምክንያቱም ብዙ ጊዜ ሲቀመጥ ከሬቱ ጄል ጋር ከሆነ ቅባቱ ብዙ ጊዜ አይቆይም ማለት ነው። የሆነ እንደ መበላሸት እንትን ይላል። ምክንያቱም እኔ ቅባት ስሰራ እስከ 3 ወር የሚሆነኝ ነው። ከዛ በላይ እርግጥ አላቆይም። ቅባት ስትሰሩ ቶሎ ቶሎ ስሩ። ቢያንስ በወርም ለወር ለ3 ወር ለ2 ወር ብትሰሩ ታሪፍ ነው። ከዛ በላይ አትስሩት። እንደምታዩት በትንሹ ያለው እንግዲህ ግማሹ ቅባት ነው፣ ግማሹ እንትን ነው ማለት ነው። ይሄንን ከስር ያለውን እንግዲህ በትሪትመንት መልኩ መጠቀም ትችላላችሁ፣ ብዙ ጊዜ ሳትወስዱ ማለት ነው። ፍሪጅም ማቆየት ትችላላችሁ። እንግዲህ ለዛሬ የሰራሁትን የቅባት አሰራር ይሄን ይመስላል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የለውም የአበባውና ቅርንፉዱ ስላለበት ከርከዴኑ ያን ያህል የሚሸት አይደለም። ሬቱን ደግሞ እንትን ያጥቤው እንትን ስለነበረ ብዙ ሽታ የለውም። ግን ደግሞ እንደዚህ ፀጉራችሁን ታጥባችሁ ብዙ ጊዜ ሳምንት ምናምን ለማቆየት ከፈለጋችሁ ተቀብታችሁ ሌላ ቅባት ለምሳሌ ሰንሰልክ ቅባቶች አሉ። ከነሱ ጋር ቀልቀል አድርጋችሁ ተቀብታችሁ ማቆየት ትችላላችሁ። እኔ ግን ችግር የለውም። እኔ ብቻውን አሁን ተቀብቼ 2 ቀን እንትን ብዬ ከዛ በኋላ ደግሞ እንደገና ሌላ ትሪትመንት ሰርቼ እታጠበዋለሁ ማለት ነው። አሁን ግን እንደዚህ በዚህ ባርኬ ውስጡን እንዳያችሁት ቀብቼዋለሁ። በደንብ አድርጌ ማሳጅ አድርገዋለሁ ማለት ነው። ግዴታ ደግሞ የምትቀቡት ነገር ወደ ውስጥ እንዲገባ እንዲሁም ደግሞ የደም ዝውውር እነዚህ ማለት ነው ሲመታ ማለት ነው የሆነ ቀይ ይሆን። እስኪ ይሄ ይቀላቀላል። ምርጥ ቅባት ነው ለመናገር ነው። ዋው ነው፣ ተጠቀሙት እንዳያመልጣችሁ ነው የምለው ማለት ነው። ዋው ይሄንን እንግዲህ አሁን ባለፈው ዕለት ይሄንን ቫዝሊን ማለት ነው ብዙዎቻችሁ ስክሪንሻት እናድርገው ብላችሁ ነበር። ስክሪንሻት እንትን መግቢያ ላይ እንትን አድርግላችኋለሁ አስቀምጥላችኋለሁ ማለት ነው። ዋው እንዴት ደስ እንደሚል ከሌሎች ጭቃ ቅባት ምናምን እንደውም ይሄ በጣም ምርጥ ነው። በጣም ሽታው ራሱ ደስ ሲል ያው ብዙም ባያምር ዝም ብላችሁ አሁን እኔ ስራ እየሰራለሁ ነው። ትንሽ ቆይቼ ወደ ስራ ሄዳለሁ። ዝም ብዬ የሆነ በጣም መምር እንዲለኝ አልፈልግም። ግን እሷን ደግሞ ፀጉራችሁን ክርር አለማድረግ ክርር እንደታደርጉት ያ ደግሞ ፀጉራችሁን ይነካከልባችሁ ማለት ያው ብዙ እንትን አላሰቡበትም እንደዚህ መስራት። ግን ፀጉሬን ቅባት ተቀብቼ እንትን ስል እንደዚህ መስራቱ በጣም ለውኝ ማለት ነው። እንግዲህ የወጣው ፀጉር አመናችሁ መለበናችሁ ማለት ነው። በጣም ትንሽ ነው። ከዚህ በፊት ሰርቼው ስለነበረ ስሰራ ምረበር የቀባው ይሄን ጅብር ቅባት ነበር ማለት ነውና ያው እንግዲህ ብዙም አያምርም፣ ግን ለ2 ቀን አሪፍ ነው። እኔ ብዙ ጊዜ እንደዚህ አልለቀው ማለት ነው ሁሌ የማደርገው ያው ለላረጌ እንግዲህ ነው ማስይዘው ማለት ነው። ብዙ ጊዜ እንትን አይለኝም፣ ነፃነት አይሰጠኝም። መልቀቅ ለምትወዱ መልቀቅ ትችላላችሁ። አሁን እንግዲህ ወደ ስራ
ይህን የመሰለ ቅባት እንግዲህ እንደምታዩት ትንሽ ነች የቀረችው። በደንብ አድርጌ ካምቦዜ በቃ የሆነ ድርቅ ስብስብ አድርጌ የማልሰራሁትም ለቀቅ አድርጌ የሚሰራው